ሰላም ውድ የሰኒ ዘሚካኤል ዩቲዩብ ተከታታዮቻችን፣ በቀደመው ፕሮግራማችን የክርስትና ሃይማኖት በኢትዮጵያ ወደ ሀገራችን እንዲገባ አስተዋጽኦ ያደረጉት በርካታ ነገሮች እንዳሉና ከነዛ ውስጥም ደግሞ የመጀመሪያውን የብሉይ ኪዳን እምነት ስርዓትና ትንቢት ቀድሞ በሀገራችን መታወቁ ነው ብለን የሚለውን ተመልክተን ነበረ። በዛሬው ደግሞ የምንመለከተው ከዛ የቀጠሉትን ምክንያቶች ነው። ሁለተኛው ክርስትና ሃይማኖት በኢትዮጵያ ውስጥ እንዲስፋፋ ካደረጉት ነገሮች መካከል ኢትዮጵያ ከመካከለኛው ምስራቅ ጋር የነበራት የጠበቀ ግንኙነት ነው። ኢትዮጵያ ከመካከለኛው ምስራቅ ጋር የነበራት ግንኙነት ከክርስትና በፊት ብዙ ዘመናትን ያስቆጠረ መሆኑ በመረጃ የተረጋገጠ ነው። ከሁሉ በላይ በቅድመ ክርስትና በኢትዮጵያና በእስራኤል መካከል የነበረው የጠበቀ የንግድ፣ የባህል፣ የሃይማኖት ግንኙነት እንደ አብነት የሚጠቀስ ነው። ይህ ቀድሞ የነበረው ግንኙነት ክርስትና በምድረ እስራኤል ሲሰበክ በተለያየ ሰዎች አማካኝነት የክርስትናው ዜና በሀገራችን በቶሎ እንዲደርስ የበኩሉን አስተዋጽኦ ማበርከቱን መረጃዎች ይጠቁማሉ። ክርስትና ወደ ኢትዮጵያ የገባው በንግሥት ህንደኬ ጃንደረባ አማካኝነት በ34 ዓመተ ምህረት ነው ብንልም ከዚህ በፊት ኢትዮጵያ ከመካከለኛው ምስራቅ ጋር የነበራት የጠበቀ ግንኙነት ጌታችን በተወለደ ሰሞን ከዛ አካባቢ በሚመጡ ሰዎች ምክንያት የክርስትና ወሬ በሀገራችን ተዳርሶ ነበረ። ጌታችን በተወለደ ዘመን የነበረው ኢትዮጵያዊ ንጉሥ ባዜንም በዚያን ጊዜ መስዋዕትን ከሰብአ ሰገል ጋር ሄዶ ካቀረቡት መካከል አንዱና ዋነኛው ነበረ። ሌላኛው የንግሥት ህንደኬ ጃንደረባ ጉዞ ወደ ኢየሩሳሌም ነው። የንግሥት ህንደኬ ጃንደረባ የፋሲካን በዓል ለማክበር ወደ ኢየሩሳሌም እንደሄደ መጽሐፍ ቅዱስ ይመሰክራል። የሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 40 ድረስ። ኢየሩሳሌም ሄዶም በዓል አክብሮ ሲመለስ የነቢዩ ኢሳይያስን መጽሐፍ ሲያነብ ኢሳይያስ 53ን እግዚአብሔር ቅዱስ ፊልጶስን ልኮለት የክርስትናን ትምህርት ከተረዳና ከተጠመቀ በኋላ ወደ ሀገሩ ተመልሷል። ከዚህም በኋላ ጃንደረባው ይህንን የክርስትና እምነት በኢትዮጵያ ውስጥ እንዲጀመር በማድረጉ ምክንያት ግንባር ቀደም የሆነ አፍሪካዊ ሐዋርያ ነው። ታዋቂው የቤተ ክርስቲያን አባት አውሳብዮስ ዘቂሳርያ ሕፃው ለወገኖቹ ሐዋርያ ሆነ እንዳለው። ሌላኛው ኢየሩሳሌም ተገኝተው በዓለ ሃምሳን ያከበሩ ኢትዮጵያውያን ሌሎቹ ምክንያቶች ናቸው። በዓለ ሃምሳን ለማክበር ከተለያየ አካባቢ ተሰብስበው በቅዱስ ጴጥሮስ ስብከት ያመኑ 3000 ምዕመናን ነበሩ። የሐዋርያት ሥራ ምዕራፍ 2 እንደምናነው። ከነዚህ መካከል ኢትዮጵያውያን ስለነበሩ ከበዓሉ በኋላ ወደ ሀገራቸው ተመልሰው የክርስትና እምነት እንዲታወቅ በማድረግ በኩል የበኩላቸውን አስተዋጽኦ እንደነበራቸው ይታመናል። ኢትዮጵያውያን በበዓሉ ወቅት ኢየሩሳሌም እንደነበሩ ቅዱስ ዮሐንስ አፈወርቅ በበዓለ ሃምሳ ድርሳኑ ቅዱሳን ሐዋርያት ጸጋ መንፈስ ቅዱስን በተቀበሉበት ወቅት ኢትዮጵያውያንም ተገኝተው ነበር ብሏል። ሌላኛው ደግሞ አስተዋጽኦ ካበረከቱት መካከል የሐዋርያት አስተዋጽኦ ነው። የታወቁት የቤተ ክርስቲያን ታሪክ ጸሐፊዎች ሩፊያኖስ፣ ሩቪዮስ እና ሶቅራጠስ ወንጌላዊ ቅዱስ ማቴዎስ ወደ ኢትዮጵያ መጥቶ ወንጌልን እንደሰበከ ጽፈዋል። አባ ጀሮምም ሐዋርያው ቅዱስ እንድርያስ እንዳስተማረ ሲገልጽ፣ ዮሐንስ አፈወርቅ ደግሞ ቅዱስ ቶማስ እንዳስተማረ ጽፏል። ይህ የተለያየ አገላለጽ በጊዜው የነበረው የኢትዮጵያ ግዛት ሰፊ ስለነበረ አንዱ ሐዋርያ በአንዱ አካባቢ ሲያስተምር፣ ሌላኛው ደግሞ በሌላ ግዛት በሌላ አካባቢ እንዳስተማረ ይነግሩናል። ሌላኛውና የመጨረሻው ክርስትና አስቀድሞ በነገስታት አካባቢ ተቀባይነት ማግኘቱ ሌላኛው ምክንያት ነው። የክርስትና ሃይማኖት ወደ ኢትዮጵያ ሲገባ ከሌላው ዓለም በተለየ መልኩ ነው የሚያሰኘው። በሌላው ዓለም ክርስትና ቀድመው የተቀበሉት አብዛኞቹ በዝቅተኛ የኑሮ ደረጃ የሚገኙ የህብረተሰብ ክፍሎች ሲሆኑ፣ በኢትዮጵያ ግን ነገስታቱ ናቸው። ይህም የክርስትና ሃይማኖት በሀገራችን በነገስታቱ አካባቢ ቀድሞ በመድረሱ በአጭር ጊዜ ውስጥ በመላ ሀገሪቱ ለመስፋፋትና በሌላው የህብረተሰብ ክፍሎች በፍጥነት ተቀባይነት ለማግኘት እንደቻለ እንገነዘባለን። ውድ ተመልካቾቻችን በዛሬው ዕለት እንግዲህ ተመለከትነው የክርስትና ሃይማኖት በፍጥነት ወደ ሀገራችን እንዲገባ አስተዋጽኦ ካደረጉት ነገሮች መካከል ከባለፈው የቀጠለውን ተመልክተናል። በቀጣይ ደግሞ
ኢትዮጵያ ለክርስትና ሃይማኖት መታወቅና መስፋፋት አስተዋጽኦ ያበረከቱት ቅዱሳን እነማን ናቸው የሚለውን ደግሞ በቀጣይ እንመለከታለን።